ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ለተቀዳሜ ግንቦት 15 2018 በኢትዮጵያ ዘመን አቆጣጠር ሜይ 23 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል ሶስት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ዘወት እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ሌሎችም ሰብስክራይብ እንዲያደርጉ የጋት ሚዲያ አምባሳደሮች ናችሁና ስራችሁን አትዘንጉ፣ አትርሱ ለማለት ነው። የሚዲያ አምባሳደር ወይም የሆነ ተቋም አምባሳደር የሆነ ሰው መልካሙን ነገር ለሌሎች ይነግራል። ስህተት ነው ችግር ነው ያለውን ደግሞ ለወከለው አካል ይናገርና እንዲስተካከል እንዲሻሻል ያደርጋል። እንዲሻሻል ያደርጋል ብቻም ሳይሆን ራሱም ለመሻሻሉ አስተዋጽኦ ያደርጋል ማለት ነው። ኤኒዌይስ በዛሬው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ብሔራዊ ክልላዊ መንግስት የምስራቅ ሸዋ ዞን ሞጆ ከተማ በ9 ወራት ፕሊስ በነገራችን ላይ ማለት ለዚህ ፕሮጀክት 24/7 ሰርቶ መፈጸም ኦብቪየስሊ አሁን ይሄ ወዳጅም ጠላት የሚናገረው ነገር ነው። ከዚህ በፊት ያው ብዙ ጊዜ ስለነበር በዚህ እድሜያችን ስለኖር ምርጫ ሲደርስ ለምሳሌ 97 ምርጫ ተሳትፈናል። ዩኒቨርሲቲ ተማሪ ነበርኩ። 2002 ስራ ላይ ነበርኩ። 2007 2012 እና ኦፍ ኮርስ የ2012 ደግሞ ያው ወደ በኮሮና ምክንያት አንድ አመት ተራዝሞ የነበረው ማለት ነው። ብዙ ጊዜ በኢትዮጵያ ምርጫ ታሪክ ምርጫ ሲደርስ መሰረት ድንጋይ ነው የሚቀመጠው። ይህ ሆስፒታል ሊሰራ ነው፣ የህዝቦች ረዥም ጊዜ ጥያቄ የነበረው እንደዚህ ተቀመጠ ይባላል። ከዛ ዜና ይሆናል። ይሄ ተቀመጠ ተብሎ አንድ ዜና ነው። ያ መሰረት ድንጋይ በመቀመጡ ደግሞ የተሰማቸውን ደስታ ገለጹ። ሌላ ዜና ደግሞ ይሆናል ማለት ነው ከ3 ወር ከ4 ወር በኋላ። ከዛ ደግሞ በዚህ ጊዜ መሰረት ድንጋዩ የተቀመጠው እንደዚህ አይነት ወይ ሆስፒታል ወይ መንገድ ወይ አዳራሽ ሊሆን ይችላል፣ ዋቴቨር ትምህርት ቤት ሊሆን ይችላል፣ ግንባታው ተጀመረ ተብሎ የሆነ ማሽነሪ ሲንቀሳቀስ ይታያል። እንደዛ ነው የነበረው። አሁን እንደምታውቁት ሜጋ ከሆነ ይሄ ሀገራዊ ስትራቴጂክ ኢምፖርታንስ ያለው ከሆነ ለምሳሌ ግድብ ሊሆን ይችላል፣ የአፈር ማዳበሪያ ሊሆን ይችላል፣ መንገዶች ሊሆኑ ይችላሉ፣ ስትራቴጂክ መንገዶች። እነሱ ከሆኑ የሜጋ ፕሮጀክቶች ጽህፈት ቤት አለ፣ በጠቅላይ ሚኒስትር ጽህፈት ቤት ውስጥ ያለ ክትትል የሚያደርግ ግንባታውን አይደለም ክትትል የሚያደርገው፣ እዛማ ግንባታውን የሚሰራል። ምን ያለው አፈጻጸሙ፣ አስተዳደራዊ ጉዳይ ምን ገጠመ፣ ለምሳሌ እቃዎች ተገዝቶ ከወደብ የሚመጣ የሆነ ቢሮክራሲ ከገጠመው ኢንተርቬንሽን የሚያደርግ ማለት በየሳምንቱ እሱ ይሰራል። በ2 ሳምንት አንዴ ደግሞ በነገራችን ላይ እንደየፕሮጀክቶች ለምሳሌ እንደ መገጭ ፕሮጀክት ደግሞ በሳምንት አንድ ቀን ጠቅላይ ሚኒስትሩ ብሪፍ ይደረጋል። በየ2 ሳምንት አንዴ፣ በወር አንዴ ደግሞ ወይ ፐብሊኩ እያወቀው ለዜና ሊዘገብ ይችላል፣ አሊያ የቦታው ላይ ግምገማ ይደረጋል። ህዳሴ ግድብ የተመራበት በዚህ አግባብ ነው። መገጭ የተሰራ ያለበት በዚህ አግባብ ነው። የአፈር ማዳበሪያ ከዳንጎቴ ጋር ያለው ሌሎችም ፕሮጀክቶች በዚህ አግባብ የጫካ ፕሮጀክትን ጨምሮ። አሁን ብዙ የጫካ ፕሮጀክት ሲባል ብዙ ሰው አእምሮ ላይ የሚያስበው የሆነ ቤተ መንግስት ምናምን፣ እንደዛ አይደለም። ኦብቪየስሊ ያው ፕሮፓጋንዳው የበለጠ ስለሚጮህ ነው። ኮሪደር ልማት ሲባል ሰው የሆነ መብራቶች ወይ ምናምን፣ እንደዛ አይደለም። የመጪው ዘመን የከተሜነት ነው የሚመጣው ዘመን። ሲመጣ ከመደናበር አሁን መሰረቱን እየሰራን እንሂድ ነው። ሰፋፊ የእግረኛ መንገድ ይኖረን፣ ሰፋፊ ፓርኮች ይኖሩ፣ የመኪና ማቆሚያዎች ይኖሩ። ከዚህ በፊት እስከ ዛሬ ተደምሮ የነበረው የመኪና ማቆሚያ ይባል የነበረው 3000 ላይ ብቻ 3000 መኪና ማቆሚያ ነበር የነበረው ፓርክ አዲስ አበባ ውስጥ። አሁን ወደ 160,000 በግንባታ ላይ ያሉትን ጨምሮ ወደ 163,000 አድጓል። ይሄ በቂ ነው ወይ? አይደለም። አሁን መሰራት አለበት። ስራው ደግሞ የሆነ ጊዜ በቃ ዝም ብሎ የግብር ይውጣ ሳይሆን ኮንቲኒየስ ነው እየተሰራ ነው ያለው እና
ዛሬ የተመረቀው የግራንዲዮር የሴራሚክ ፋብሪካ በ9 ወር ውስጥ የፕሮጀክት ፍቃድ ወስዶ ቦታ ተረክቦ ግንባታ ተጀምሮ ሙሉ ለሙሉ የኮሚሽኒንግ የሙከራ ሁሉ ስራ ተሰርቶ ዛሬ ተመርቋል በ9 ወር ውስጥ። ይሄ ሌሎች ላይም መተግበር ያለበት በዛ ሂደት ፍቃድ እንደዚህ ያወጣ፣ ከዛ የዚህ የመሬት ርክክብ ከመሬት ባንክ የማውጣት እንደገና እንደምታውቁት ውሃ መዘርጋት አለ፣ መብራት መዘርጋት አለ። ኦፍኮርስ ኢንዱስትሪ ዞኖች ላይ እንደዚህ በሙሉ የተጠናቀቁበት ሁኔታ አለ እና ይሄ እጅግ በጣም ምርጥ ተሞክሮ ነው። የዓለም አቀፉ የተባበሩት መንግስታት የኮሞዲቲ ትሬድ ስታቲስቲክስ የሸቀጥ ንግድ ልውውጥን በተመለከተ ዩኤን ኮምትሬድ የሚባለው ይመዘግባል። ምን ያህል ድንች ነው ከውጭ የገዛን፣ ምን ያህል ስንዴ ገዛን። በነገራችን ላይ አሁን ኢትዮጵያ ስንዴ ገዝታለች ወይ? ዩኤን ኮምትሬድ ላይ ገብታችሁ ዌት ኢምፖርት ስታተስ ወይም ዌት ኢምፖርት ዳታ ኦፍ 2023 2024 2025 እያላችሁ ቼክ ማድረግ ትችላላችሁ። ኤኒዌይስ በዚህ መሰረት የኮሞዲቲ ትሬድ ስታቲስቲክስ ዳታቤዝ የዩናይትድ ኔሽን ማለት ነው ኢትዮጵያ በ2023 74 ሚሊዮን 320 ሺህ ዶላር አውጥታ ሴራሚክ አስገብታለች። በነገራችን ላይ ሴራሚክ ሌላ ነው፣ ምንም ውስብስብ አይደለም። የሸክላ አፈር ከዛ እነዚህ እነ ፕላስቲክ ማቴሪያል የሚባሉና ኬሚካል የተወሰነ ኬሚካል አዲቲቭስ የኬሚካል ምንድነው የኬሚካል ኤሌመንቶች ያስፈልጉታል። ኢትዮጵያ ለሸክላ መስሪያ የሚውል የሸክላ አፈር አላት፣ የሴራሚክ ለመስራት የሚውል ከነዚህ ከነን ፕላስቲክ ማቴሪያሎችን አሉን ኢትዮጵያ ውስጥ። ኬሚካል የተወሰነ ይህንን ለጥበት የሚያገለግል ለመቆራረጥ ያው ቦይል ይደረጋል ወደ አፈር ተደርጎ፣ እነዛን የሚያስፈልግ ደግሞ አሁን ከቻይና ከህንድ ነው እየተገዛ ያለው። እነሱንም በሀገር ውስጥ ለማምራት ጥረት እየተደረገ ነው። በተለይ ከዚህ ከጎዴ ፔትሮኬሚካል ኢንዱስትሪ ዞን ጋር ተያይዞ አብሮ ወደፊት የሚታይ ነው የሚሆነው። ዝሮ በ2023 74 ሚሊዮን 320 ሺህ ዶላር አውጥታ ኢትዮጵያ ድንጋይ ተሸክማ ወይም ድንጋይ ገዝታ አጓጉዛለች። ፒውርሊ ድንጋይ ነው። ድንጋዩ ከየት ነው የተገዛው ከተባለ ዳታውን እናንተ ማየት ትችላላችሁ። ከቻይና የ16 ሚሊዮን 300 ሺህ የ2023 ነው የምነግራችሁ። ከህንድ የ4 ሚሊዮን 350 ሺህ፣ ከጀርመን የ1 ሚሊዮን 440 ሺህ የ1 ሚሊዮን 44 ሺህ ሶሪ፣ ከስፔን የ1 ሚሊዮን ከጣሊያን 549 ሺህ ዶላር ወጪ ተደርጎ ፒውርሊ ድንጋይ ገዝተን በመርከብ ጭነን ከዛ እንደገና ጅቡቲ ወደ ወርዶ ከጅቡቲ ደግሞ እንደገና ወደ አዲስ አበባና ወደ ግንባታ ሁሉ ነገር እያለ ማለት ነው። ስለዚህ ይሄ ኢትዮጵያ ታምርት ወይንም ይሄ ኢትዮጵያ ያላትን በነገራችን ላይ አሁን ወደ 100 ፕሮዳክት ኢትዮጵያ ማምረት የምትችል ተብሎ ተለይቷል። ኢትዮጵያ በራስ አቅም ልታመርታቸው የምትችላቸው። ስለዚህ የትኛውም ኢንቨስተር ሲመጣ ይህንን አምርትልን በአብዛኛው በተቻለ መጠን በነገራችን ላይ ለምሳሌ ዛሬ 2 ቢሊዮን የኢትዮጵያ ብር ነው የፈጀ ፕሮጀክት 300 ሺህ ሜትር ስኩዌር ቦታ ላይ ነው ያረፈው። የኢትዮጵያን አሁን ባለው እስከ 50-60% የሴራሚክ ፍላጎት የሚሸፍን ነው። ከዚህ በፊት እንደምታውቁት አረርቲ ላይ የአረርቲ ሴራሚክ ፋብሪካ በ2019 በ50 ሚሊዮን ዶላር ተገንብቶ ነበር። በቀጣይ ደግሞ በመጪዎቹ 2-3 ወራት ደብረ ብርሃን በተመሳሳይ ሴራሚክ ፋብሪካ ይገነባል። እነዚህ ተደምረው ሌሎችም ባህር ዳር አካባቢ እንዲሁ የሴራሚክ ፋብሪካ ለመገንባት እንቅስቃሴዎች አሉ። መቀሌም እነዚህን ደምረን ከራስ አቅም በላይ ሰፊ ኮንስትራክሽን አለ ኢትዮጵያ ውስጥ እንደምታውቁት። ሌላው ቀርቶ የመንግስት የቤቶች ልማት፣ የሪል ስቴቶች፣ የተቋማት እነዚህ በሙሉ ተደማምረው ከፍተኛ የሆነ የሴራሚክ ፍላጎት ያስፈልገናል። ከራስ አቅም ባለፈ ወደ ውጭ ገበያ ለመሸጥ ወሳኝ ነገር ነው። በሌሎች ዘርፎችም እንዳልኳችሁ የምናስገባቸውን ካለችን ውስን የውጭ ምንዛሬ የምናስገባቸውን እየለየን በሀገር ውስጥ ማምረት አለብን። ይህን 2 ቢሊዮን ብር በነገራችን ላይ የኢትዮጵያ ባለሀብት ሊሰራ የሚገባ ነው። ደግሞ በተውሶ ካፒታል በተውሶ ኢንቨስተር ያን ያህል ብዙ ማደግ አይቻልም። ኦፍኮርስ እዚህ ውስጥ የሚፈጠረውን የቴክኖሎጂ ሽግግር፣ የእውቀት ሽግግር
ተጠቅሞ ወደፊት የሀገር ውስጥ ባለሀብቶችም ወደ ዘርፉ እንዲገቡበት መንግስት ልዩ ትኩረት ያደርጋል የሚል እምነት አለኝ። ሌላውና ሁለተኛው ደግሞ ምናልባት ለብዙ ሰው አሁን የከተማ ልማት ወይ እንደዚህ ምናምን ብቻ በሁሉም ዘርፍ ኢትዮጵያ ስራ እየሰራች ነው። ሌላው ለምሳሌ የቡናን እንኳን ውሰዱ። ኢትዮጵያ እንግዲህ ትልቁ ይባል የነበረው ከዚህ በፊት ቡና ነው ኤክስፖርት ታደርግ የነበረው። አሁን ቡና ወደ ሁለተኛ ወደ ሶስተኛ ደረጃ እየሄደ ነው። ሌሎች የማይታወቁ በኢትዮጵያ የውጭ ምንዛሬ ግኝት ውስጥ የማይታወቁ ዘርፎች አሁን የውጭ ምንዛሬ ማግኛ እየሆኑ ነው። ለምሳሌ ዳታ ማይኒንግ፣ የክሪፕቶ ከፍተኛ ገንዘብ እየተገኘ ነው። የኤሌክትሪክን እዚህ ኤሌክትሪክን ፕሮሰስ እያደረጉ ዳታ ፕሮሰስ የሚያደርጉት እነዚህ የክሪፕቶ የሚሰሩ ሰዎች አንድ የውጭ ምንዛሬ ግኝት እየሆነ ነው። ኃይል እያመረትን ነው። ይሄ የተመረተ ኃይል ወደ ማኑፋክቸሪንግ መሄድ መቻል አለበት። እውነት ነው። ክሪፕቶ ላይ ተመስርተን ብቻ ሊሆን አይገባም። ግን ኢንዱስትሪ ውስጥ ይመጣ ድረስ ሌሎችም ይሄዱበት ነው። ቻይና በዚህ ዘርፍ ነበረ በጣም ሰፊ ኢንቨስትመንት በዛ ነበረ እና ሌላው ለምሳሌ ቡና እንዳልኳችሁ በባለፉት 5 ዓመታት ብቻ ኢትዮጵያ የቡና ምርቷን በ3 እጥፍ አሳድጋለች። 500 ሚሊዮን ሞሮለስ 500 ሺህ ቶን ቡና ነበር አኑዋሊ ታመርት የነበረው ለውጭ ገበያ የሚሄድ። አሁን ኢትዮጵያ 1.5 ሚሊዮን ቶን በ3 እጥፍ አሳድጋለች ማለት ነው። ደረጃዋንም አንደኛ ብራዚል ነው ወደ 38% ቡና የሚያመርተው፣ ሁለተኛ ቪየትናም ነው ወደ 17%። አሁን ኢትዮጵያ 3ኛ ደረጃን ይዛለች። የኮሎምቢያን የኢንዶኔዥያን ደረጃ ቀድማ 5ኛ ከነበረችበት ወደ 7.8% ገደማ በማምረት የኮሎምቢያን ቦታ ይዛለች 3ኛ። የኢትዮጵያ መንግስት በልዩ ትኩረት እየሰራ ያለው አሁን ብራዚልን መድረስ አንችልም፣ ምክንያቱም 38% ብቻ እነሱ ልዩ ያው ፕራዮሪቲ ሰጠው ነው የሚሰሩበት። ወደዛም መንጠራራት ማሰብ አንድ ነገር ነው። ነገር ግን አሁን የኢትዮጵያ መንግስት አቅዶ እየሰራ ያለው በቀጣይ 10 ዓመት ውስጥ 2ኛ እንሆናለን ነው። የቪየትናምን ቦታ እንዛለን። ይሄ አንድ ትልቅ ለውጥ የመጣበት ነው። በሻይ ቅጠል ዘርፍ በተመሳሳይ የሀገር ውስጥ ፍጆታን ከመሸፈን ባለፈ፣ በነገራችን ላይ ሻይ ቅጠል ከኬንያ ኢምፖርት እንደምናደርግ ታውቃለች፣ ከኡጋንዳ ኢምፖርት እናደርጋለን። እና የመንግስት ልዩ ትኩረት የተሰጠው በአረንጓዴ አሻራ ውስጥ ቡና እንደ አንድ ተክል ተወስዶ እየተተከለ ነው። ልክ ለአረንጓዴ አሻራ ብሎ መንግስት በቢሊየን መድቦ ሲያለማ አትክልት ለቡና ትኩረት ተሰጥቶት ይሄ ቡና በግለሰቦች እንዲተከል ማህበራት እንዲተክሉ የተራቆቱ ቦታዎች ላይ ቡና በራሱ አንድ ፓኬጁ ነው። ለቡና ዘርፉ የተሰጠው ልዩ ትኩረት አንዱ ለመሻሻሉ የምርት የማደግ የውጭ ንግድ ላይም እያገኘ ገቢው የከፍተኛ ውጭ ግኝትም አስተዋጽኦ ያደረገ ነው። የመንግስት ከፍተኛ የሆነ ትኩረት ምቹ የአየር ንብረት፣ ከፍተኛ የግሉ ዘርፍ ኢንቨስትመንት፣ ያረጁ ቡናዎችን ቆርጦ በአዳዲስ የመተካት እንዲሁም የቡና ተክል የአረንጓዴ አሻራ መርሃ ግብር የመሆንና በቡና ዘርፍ የላቁ ባለሙያዎችን ከእስራኤል አሁን ከዚህ በፊት እኛ የምናስበው ለምሳሌ ቡናን በአነስተኛ ቦታ ከፍተኛ ምርት የሚገኝ በተለይ እዚህ ጉጂ አካባቢ ያለውን ከእስራኤል ባለሀብቶች ጋራ ከብራዚል መንግስት ጋርም በተመሳሳይ በዚህ ደረጃ እየተሰራ ነው ያለው እና ይሄ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው ለማለት ነው። ዘን እሱን ካልኳችሁ በኋላ ምናልባት ከዚህ ወጣ ስንል በዛሬው ዕለት እኔ አክቹዋሊ እንደ መረጃም ስነግራቸው አስቆኝም ጭምር ነው የውድብ ናጽነት ትግራይ ወይም የትግራይ ነጻነት ፓርቲ ጠራሁት ባለው ስብሰባ እንደ 3-4 ልጆች ሆነው ነው መግለጫውን የሰጡት። የተወሰነ ትግረኛ ፐርፌክት ባልሆንም ለመስማት ሞክራለሁ፣ ለማመዳለሁ። በነገራችን ላይ አሁን ደግሞ የአርቲፊሻል ኢንተለጀንስ በተለይ የዚህ የነ ጂሚኒ መምጣት እንዳንማር የበለጠ ቋንቋው እንዳንማር ሊያሰንፈን ይችላል። ነገር ግን የሆነ ሰው በትግረኛ ቋንቋ ከጻፈ እሱን ኮፒ ታረጋላችሁ፣ ጂሚኒ ትከፍታላችሁ፣ ዘን ይጠይቃችኋል። ምን ላርግ ሲላችሁ ትራንስሌት አድርግልኝ ብላችሁ ትጠይቁታላችሁ። ወደ አማርኛ ብትፈልጉ ወደ እንግሊዝኛ እና ለመማር ለማደግ ለመለወጥ ቋንቋ መማር እኔ ፐርፐዝሊ መማር ፈልጋለሁ እና መግለጫቸውን ለመስማት ሞክሬ ነበረ። ምንድነው የሚሉት? አንደኛ የውናት ወይም የውድብ ናጽነት ፓርቲ የትግራይ ነጻነት ፓርቲ ሊቀመንበር የሆኑት ዶክተር ደጀን መዝገበ፣ ሁለተኛ ምክትል ሊቀመንበሩ አቶ አለምሰገድ አረጋይ፣
መቀሌን ለቀው ወይም ትግራይን ለቀው ወደ አዲስ አበባ በመሄዳቸው አዲስ አበባ ደግሞ የሄዱት በኮቴሽን አድርጉልኝ ወደ ጄኖሳይደር መንግስት በመሄዳቸውና ተባባሪ በመሆናቸው ከሊቀመንበርነትና ከምክትል ሊቀመንበርነት አንስተናቸዋል ይላሉ። እንደምታውቁት ሊቀመንበርን ምክትል ሊቀመንበርን ይህንን ማንሳት የሚችለው ቢያንስ እንዲሁ ዝም ብለን ኤቢሲ ኦፍ ፓርቲ ፖለቲክስ ካሰብ ጠቅላላ ጉባኤ መሰብሰብ አለበት። ጠቅላላ ጉባኤ የሚባል አልሰበሰቡም። እንዲያው በቃ ስራ አስፈጻሚው በዚህ የለም። በቃ ይሄ የቲፒኤልኤፍ ትእዛዝ ነው ማለት ነው። እንግዲህ እኔ ለዶክተር ደጀን መዝገበ ወይም ለአይታለም ሰገድ አረጋ ያግዣ አይደለም፣ ግን በጣም የህዋት ጣልቃ ገብነት በሌሎች ፓርቲዎች ውስጥም እንዴት እየሄደ እንደሆነ እንግዲህ ምናልባት እንደ ባይቶና እንደ ኪዳን አመነ ምናልባት ከዚህ አንድ ሊቀመንበር ነኝ ያለውን ራሱን የሾመውን በድምፅ አንድ 7 ሰዎች ደግሞ ያለ ድምፅ ብሎ ለውናትም አሁን በቀጣይ ምክር ቤት ላይ የሚሳተፉ እንግዲህ ነገ ከነገ በስቲያ ቲፒኤልኤፍ ስለሚታወቅ ብዬ ነው። አሁን አዲስ ሊቀመንበር ነኝ ብሎ የመረጠውን በድምፅ እንድትሳተፍ እንደ ዶሪ አስግዶም የአሲምባ ዲሞክራሲያዊ ፓርቲ የአክሱማይት ኮንግረስ እና የባይቶና ልክ እንደነዛ ሆነው የውድብ ናጽነት ትግራይም ሊቀመንበሩ በድምፅ አንድ 7 ሰዎች ደግሞ ያለ ድምፅ ብሎ ሊያሳትፏቸው ይችላሉ። ከዛ ባለፈ ያሳቀኝ ይሄ ውናት የሚባለው ምንድን ያለው ቲዲኤፍ አለ ተጠናክሮ በስልጠናም በትጥቅም መደበኛ ሆኖ ለትግራይ ነጻነት መንቀሳቀስ መቻልና መዋጋት አለበት ብሎ የሰጠው መግለጫ አለና እንግዲህ ይሄ ፓርቲ ፖለቲክስን በትጥቅ ትግል ለማስደገፍ መሞከር ተገቢነት የለውም። የፕሪቶሪያ የሰላም ስምምነት ወዘተረፈ ቢያንስ እንደ ህዋት ትሸዋለሁ። ከዚህ በፊት ውናት ሲያወጣ የነበረው አካታች ኢንክሉሲቭ የሆነ መንግስት ይመስረት ሲል የነበረውን እሱን ትቶ ማለት ነው። አንዳንዶች ደግሞ ታስታውሳላችሁ፣ ያው ፖለቲካ ከባድ ነው፣ የኢትዮጵያ መዝሙር ሲዘመር ቆመን አንዘምርም ምናምን ያሉ ሰዎች እዚህ ውስጥ እና አይኖይስ እንደው ይሄ ፈን በጣም ስላሳቀኝ ነው ማለት ቁም ነገር ሆኖ በሚል አይደለም። ግን ፖለቲካው ምን ያህል እየበሰበሰ እንደሄደ ህዋት ሌሎችንም በሙሉ ልዩነት አላቸው ከኔ ብሎ የሚያስባቸውን ምን ያህል ለመጠምዘዝ እየሞከረ እንዳለ መረጃ ለመስጠት ነው። ሌላው እንግዲህ የሶማሊያ ፖለቲካ የጎረቤት ሶማሊያ ፖለቲካ ከቀን ቀን እየተካረረ ያለበት ሁኔታ ነው ያለው። ኦፍኮርስ እንግዲህ ብዙዎቹ ፖለቲከኞች የሶማሊያ ፕሬዝዳንት የሐሰን ሼክ መሐመድ የስልጣን ዘመን በሜይ 15 አብቅቷል። የቀድሞ ፕሬዝዳንት እያሉ እየጠሯቸው ነው። ፑንትላንድ አልተባበርም ብሏል። ጣልቃ ሊገባ ይችላል የሚል መረጃዎች አሉ። በተመሳሳይ የዚህ የጋልምዱግ የሚባለው ክልል አንዱ ክልል ነው። የዛ ፕሬዝዳንት አህመድ አብዲ ቃሬ ወይም ቆርቆር የሚባሉትን አንስተው ሐሰን ሼክ መሐመድ በራሳቸው ወዳጅ የንግድ አጋራቸው ናቸው ተብሎ የሚወሰን ነው። ሐሰን ሼክ መሐመድ ትምህርት ቤት አላቸው፣ በጣም የታወቀ ትምህርት ቤት ማስተርስ እንደዛ የሚያስተምር ነጋዴም ናቸው። ኤኒዌይስ ሊባን ሽሉቅ የሚባሉትን ሊተኩ ነው በሚል በጋልምዱግ እና በተመሳሳይ በፌዴራል መንግስቱ መካከል ውጥረት እያደገ ነው ያለው። በተመሳሳይ ፑንትላንድ እና ፌዴራል መንግስቱ የሳውዝ ዌስት ሶማሊያ በባለፈው ከስልጣን የተነሱት እና ወደ ኬንያ ሄደው የነበሩት አብዲ አዚዝ ላፍታግሪን የእሳቸው ታማኝ የሆኑ ታጣቂዎችም ትንኮሳ እየፈጠሩ ነው ያሉት። በዚህ ላይ የቱርክ መንግስት በቢሊየን ዶላር ኢንቨስት አድርጓል፣ በሴኪሪቲ፣ በኢንፍራስትራክቸር፣ በእርዳታ። ከዛ ባለፈ ደግሞ የኦፍሾር የብሉ ኢኮኖሚ በኢንዲያን ኦሽን ላይ ድሪል እያደረጉ ነው፣ እየቆፈሩ ነው ነዳጅ ለማውጣት። በቀጣይ 6-9 ወር ውስጥ ነዳጅ እናገኛለን እና አውጥተን ምንድን ነው የሙከራ ምርት እንጀምራለን በሚል ያቀረቡት አለ። ብዙ ፖለቲከኞችን ወደ ቱርክ እየጠሩ ለማወያየት እየተሞከረ ያለበት ሁኔታ ነው ያለው። ድሮ ረዥም የሚባል ድንበር ስለምንጋራ ተመሳሳይ ህዝብ፣ ተመሳሳይ ሃይማኖት ስላለ አፍንጫን ሲመቱት አይን ነው የሚያለቅሰው። የሌሎችን የሶማሊያን ጉዳይ የምንከታተለው የኛም ጉዳይ ስለሆነ ነው። ወደ መካከለኛው ምስራቅ ወደ በተለይ የአሜሪካ ኢራን ድርድርን በተመለከተ
እኔ እንግዲህ ከመነሻው ጀምሮ የኢራንና የአሜሪካ በተለይ የኢራንና ከአሜሪካ ጀርባ የእስራኤል ጉዳይ በድርድር ያበቃል የሚል እምነት የለኝም። የአሸናፊና ተሸናፊ ጉዳይ መኖር የግድ ነው ብዬ አምናለሁ። ማለት የኔ እምነት አይደለም፣ ግራውንድ ሪያሊቲ ያለው እሱ ነው። ለምሳሌ ሆርሙዝን በተመለከተ ወል የማለፊያ ክፍያ ቶል የሚባለው መርከቦች ሲያልፉ ክፍያ መፈጸም አለባቸው የሚለው አንድ አለ። ራስ ሆርሙዝ የኔ ሶቨሬን ቴሪተሪ ነው ብሎ በዛ ውስጥ የማካተት ጉዳይ አለ በኢራን ውስጥ የሚነሳ። ይህንን ደግሞ ኢራንና አሜሪካ ቢስማሙ እንኳ ሌሎች ሀገራት ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት፣ ባህሬን፣ ኳታር ሊስማሙ አይችሉም። ሳይሉ ገብተህ ጦርነት ከፍተህ እንግዲህ ሌላ ችግር ፈጠርክ ማለት ነው። አንድ እሱ ነው። ሁለተኛ የጦርነቱ ዋነኛ መነሻ ኢራን የጦር መሳሪያ የኒውክሌር ጦር መሳሪያ ለመታጠቅ የሚያስችል የኒውክሌር የማበልጸግ አቅም ገንብታለች። ዋናው የማበልጸግ አቅሙ ስለሆነ፣ ሁለተኛው የበለጸገ ኒውክሌር አለ። ወል እሱ የበለጸገው ኒውክሌር ሌላ ጉዳይ ነው። ልታመጣውም ትችላለህ፣ ከቻይናም ከሩሲያም ሊመጣ ይችላል። የማበልጸግ ካፓቢሊቲው ነው ከፍተኛ እውቀት፣ ከፍተኛ ጥበብ የሚጠይቀው። የሁሉ ዋጋ ኦልሞስት ለባለፉት 40 ዓመት በምንለው ደረጃ ኢራን ያው ሁሉ ዋጋ የከፈለ የማበልጸግ ካፓቢሊቲውን ለመገንባት ነው። ይሄ ካፓቢሊቲ የተመታው ተመቷል፣ የወደመው ወድሟል። ግን በአብዛኛው አንደርግራውንድ ውስጥ ነው የተሰሩት። ስለዚህ የመግቢያ አካባቢው ጥቃት ቢደርስበትም ወይንም እውቀቱ ካለ ዋንስ ለምሳሌ ጀርመን በሁለተኛ ዓለም ጦርነት ወድሟል አይደል? 78 ዓመት ነው የፈጀባቸው መልሶ ለመገንባት። እውቀቱ አለ፣ ኮሚትመንቱ አለ። ስለዚህ በእስራኤል በኩል ሙሉ ለሙሉ የኒውክሌር ማበልጸጊያ ማዕከላት እንዲወድሙ መውደም ብቻም ሳይሆን በዛ አካባቢ መልሶ ለመገንባት ምንም አይነት እንቅስቃሴ እንዲኖር ይፈልጋሉ። እስራኤል በወሳኝነት ይህን ይፈልጋል፣ አሜሪካም ይህን ይፈልጋል። አንድ ኖ ኢራኖች ደግሞ እያሉ ያሉት ለተወሰነ ጊዜ ማበልጸግ ለ10 ዓመት እናቆም ዘንድ ከ10 ዓመት በኋላ ግን እናበለጽጋለን ነው። አሁን ስለ ስምምነት ሲወራ አላበለጽግም ብለህ እዛ ገብተህ ልታበለጽግም ትችላለህ። ማነው ፎሎ አፕ የሚያደርግ? ቢያንስ እስራኤሎች ግን ይህንን ከወደመ መልሰው ለመገንባት ይህንን ካፓቢሊቲ መልሶ የማበልጸጊያ ማዕከላትን መልሶ ለመገንባት 20-30 ዓመት ይፈጃል ብለው ያስቀምጡታል። ሌላው እስራኤሎች በግልጽ ስምምነት ውስጥ እንዲካተት የሚፈልጉት የባሊስቲክ ሚሳይል ጉዳይ አለ። የባሊስቲክ ሚሳይል የሚተኮሰው ሬንጁ እስከ ስንት ይሆን? ለምሳሌ 300 ኪሎ ሜትር ነው፣ 600 ኪሎ ሜትር ነው፣ 1500 ኪሎ ሜትር ነው። እንግዲህ ምንድነው የኢንቴሊጀንስ ባለሙያዎች እስከ 2000 ኪሎ ሜትር ርቀት የሚጓዝ ባሊስቲክ ሚሳይል አላት ኢራን የሚሉ አሉ። ዞሮ ዞሮ ከኢራን የሚተኮስ ባሊስቲክ ሚሳይል አሁን በእስራኤል የትኛውን ቦታ አታክ መፈጸም ይቻላል። እሱ እንዲገደብ ይፈልጋል። ሌላው ደግሞ አሁን በተመሳሳይ ኢራን ለሌሎች አሸባሪዎች ለሐማስ የሚሆን ለሂዝቦላ፣ ለቱርክ የኢራቅ ሚሊሻዎች፣ ለሶሪያ የአላዋይት ጎሳዎች ያው እየተዳከመ ቢሄድም ከዚህ ሙሉ ለሙሉ ነፃ እንድትወጣ ድጋፍ እንድታቆም እንድትፈርም ይፈልጋል። እነዚህ በሙሉ ሊሳኩ የሚችሉት አሸናፊና ተሸናፊ ሲኖር ነው። በኢራን በኩልስ አንድ የአሜሪካ የጦር ሰፈር ከጎረቤት አገራት በሌላ መልኩ ከባህሬን፣ ከዩናይትድ አረብ ኤሚሬት፣ ከሳውዲ አረቢያ፣ ከኳታር፣ ከኦማን ወዘተረፈ እንዲወጣ ይፈልጋል ኢራን። ይሄ ሆርሙዝ ላይ ያለውን ጉዳይ ይይዛል። የኒውክሌር ኤንፒቲ ለሰላማዊ አገልግሎት ኒውክሌርን የማበልጸግና የመጠቀም መብት ፈራሚ ስለሆን ይሄ መብታችን ነው፣ አሳልፈን አንሰጥም፣ እናበለጽጋለን፣ ለሰላማዊ ኃይል እንጠቀማለን። ለጊዜው ግን ለ10 ዓመትም ለ15 ዓመትም ቢሆን ማበልጸግ ልናቆም እንችላለን። አንድ ይህንን የበለጸገውን እስከ 60 እስከ 90% የደረሰ ሞሮለስ 78 የኒውክሌር ቦምብ መታጠቅ የሚያስችለውን ይህን ግን አሜሪካኖች ማለት ወደ ሌላ ይውጣ ነው፣ ከኢራን ይውጣ ነው እንጂ የበለጸገ ኒውክሌር ለአሜሪካ ወይ ለእስራኤል ማለት አሰች ገበያውንም እዩት፣ ያን ያህል ዋጋ የሚያወጣ አይደለም።
የበለጸገ ኒውክሌር ዋጋው ቦምብ ሲሆን ነው ዳሜጅ አለው። ስለዚህ እሱን እናቀጥናለን በሀገር ውስጥ መልሰን ወደ 20% ለኢነርጂ ለምርምር ወደሚውል መንገድ እናወርዳለን የሚል እነዚህ የተቀመጡ ጉዳዮች አሉ። ይህንን የሚያነሱ አሉ። ካሳ እንፈልጋለን ለደረሰው ካሳ። ከዛ ውጭ ባለፈ ደግሞ እስከ 50 ሚሊዮን ዩሮ ወዘተረፈ ዶናልድ ትራምፕ ላይ አታክ ለፈጸመው ወዘተረፈ የሚሉ እነዚህ ወይ አንዳንዶቹ የፖለቲካ ጉዳይ ፕሮፓጋንዳ ጉዳዮች የዜጎችን ሞራል ከፍ የማድረግ ጉዳዮች እንደሆኑ የተጠበቀው ነው። እዛ ላይ ግን ተነካክቷል ሁሉም የኃይል አስተላለፉ። ለምሳሌ ዩናይትድ አረብ ኤሚሬት ሞሮፍ ወደ እስራኤል ተጠግታለች። ሳውዲ አረቢያ ሞሮፍ ከአሜሪካ ላይ ያላት መተማመን ትታ ወደ ፓኪስታን ሄዳለች። ዩናይትድ አረብ ኤሚሬት ጋር ግብጾች አለ። እነዚህ ወይ በአንዱ አሸናፊ ወይ በተሸናፊነት በሪጅም ቼንጅ የማይጠቃለል ፋይሉ የማይዘጋ ካልሆነ መልሶ ሊያመረቅዝ የሚችል ጦርነት የሚፈጥር ነው የሚሆነው። ኦፍኮርስ የሁላችንም የመረጃ ምንጮቻችን እንደምታያቸው አልጀዚራን ጨምሮ ዓለም አቀፍ ሚዲያ ተቋማቶች ናቸው። 50% ስምምነት የመደረስ እድል አለው በሚል እየቀረቡ ያሉ ጉዳዮች አሉ። እንግዲህ ደግሞ ያው ማነህ እንዳትሉኝ እንጂ ነው አይ ዶንት ቲንክ ሶ ብዬ ነው ማምነው። እኔ ነገ እሑድ ነው ለምሳሌ ወይ ሰኞ ጠዋት ምናምን አታክ ይኖራል ብዬ ነው ማምነው። ምክንያቱም ቢያንስ ሞሳድ የለያቸው ወሳኝ የሆኑ ኢንፍራስትራክቸሮች እንዳሉ እየቀረቡ ያሉ እነሱ ከተመቱ በኋላ መልሶ ደግሞ እንደገና እነሱን ካፓቢሊታቸውን ደግሞ እንደገና መልሶ ለድርድር የመቀመጥ ጉዳይ ሊኖር ይችላል የሚል እምነት ነው ያለኝ። ዝሮ 14 አንቀጽ ያለው ስምምነት ኢራን ለፓኪስታን አደራዳሪዎች ማቅረቧን ለፓኪስታን ጦር ኃይሎች አዛዥ ሞሮለስ ተስፋ ያለው ድርድር አድርገው ፊልድ ማርሻል አሲም ሙኒር የምክትል ደህንነቱን ማብሯቸው ነበረ። እንደተመለሱ ወደ ኢስላማባድ እንደተመለሱ ኢስላማባድ የሚል ስያሜ ያለው ዲክላሬሽን ስምምነት እንደሚፈጸም ተኩስ አቁሙ ለ30 ቀን ተራዝሞ ከ30 እስከ 60 ባለው ቀን ስምምነት ላይ ይደረሳል የሚል ሪፖርቶች እየወጡ ነው። ለእኔ እንግዲህ እንዳልኳችሁ በልዩ ሁኔታ ተይዙልኝና አይ ዶንት ቲንክ ሶ ጦርነት ዳግም ይኖራል የሚል እምነት አለኝ። ኢትዮጵያ በክብር ለዘላለም ትኑር። ተጨማሪ መረጃ ማስረጃዎችን ጉዳዮችን ነገ በጋት ውሎም በተመሳሳይ በዕለታዊም ወደ እናንተ አደርሳለሁ። ቴንክ ዩ